ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። እሺ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እጅግ ጠቃሚ የሆኑ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ መጻፍና እንዴት በቀላል መንገድ ማንበብ እንዲሁም ትርጉማቸውን በቀላል መንገድ ማወቅ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተላችሁን አትርሱ። አሁን ቀጥታ ወደ ትምህርቱ እንሂድ። እሺ፣ የመጀመሪያው ምን ይላል? ኤም ዋይ ምን ብለን ነው የምናነባው? ማይ ማይ። ከዛ እዚህ ጋር ኤስን እንደ ስ ዳብሊው ኤን እንደ ዊ እንደ ዊ ቲን እንደ ት ስናነባው ስዌት ስዌት። እዚህ ጋር ዳብል ኤ የሆኑትን አንዱን ብቻ ነው የምናነበው ማለት በአንድ ድምፅ ነው የሚነበቡት ማለት ነው። ሁለት ሲሆኑ ግራ እንዳያጋባችሁ ምን ማድረግ አለባችሁ? በአንድ ድምፅ ነው የምታነቧቸው ማለት ነው። ስለዚህ ኤስን እንደ ስ ዳብሊውን እንደ ው ዳብሊው ኤን እንደ ዊ ቲን እንደ ት ስናነበው ስዌት። ሙሉን ስናነበበው ማይ ስዌት ማይ ስዌት። ምን ማለት ነው? የኔ ጣፋጭ የኔ ጣፋጭ። እንግዲህ ስዊት ማለት ምንድን ነው? ጣፋጭ ማለት ነው። ማይ ማለት ደግሞ እንደምናውቀው የኔ ማለት ነው። የኔ። ወደ ቀጣይ ስንሄድ ኤም ዋይን እንደነገርኳችሁ ማይ ብለን እናነባለን። ማይ። ከዛ ኤች ኦን እንደ ሆ ኤንኤን እንደ ኒ ዋይን እንደ ይ ስናነባው ሆኒ ሆኒ። ማይ ሆኒ ማይ ሆኒ። ምን ማለት ነው? የኔ ንብ የኔ ንብ። ሆኒ ማለት ንብ እንደማለት ነው። ስለዚህ ማይ ሆኒ እንላለን አይደል? የኔ ንብ እንደማለት ነው። እሺ፣ ቀጣይ ምን ይላል? ኤም ዋይን እንደነገርኳችሁ ማይ ብለን አነበብን። ከዛ ኬ አይን እንደ ኪ ኤንን እንደ ን ጅን እንደ ግ ስናነባው ኪንግ ኪንግ ማይ ኪንግ ማይ ኪንግ። ምን ማለት ነው? የኔ ንጉስ የኔ ንጉስ ማለት ከፈለግን ማይ ኪንግ እንላለን ማለት ነው። ኪንግ ማለት እንግዲህ ንጉስ ማለት ነው። ማይ ማለት ደግሞ የኔ። ስለዚህ የኔ ንጉስ ማይ ኪንግ የኔ ንጉስ። እሺ፣ በቀጣይስ ምን ይላል? አሁንም ማይ፣ ይሄን ማይ ብለን እናነበዋለን። ማይ። ከዛ ይሄኛውን ዲኢን እንደ ዲ አርን እንደ ር ስናነባው ድር። እዚህ ጋር ካያችሁ ምንድን አልኳችሁ? አሁን ኤን አላነበብናትም ማለት ነው። ኤን ብቻ ነው የምናነባት። እንደነገርኳችሁ ሁሌ የምነግራችኋለሁ። ሁለት አናባቢዎች ናቸው የመጡብን። ሁለት አናባቢዎች በአንድ ላይ ተከታትለው ሲመጡብን ምን እናደርጋለን ብያችኋለሁ? የመጀመሪያውን አንብበን ቀጥሎ ያለውን አናባቢ አናነበውም ብያለሁ። ስለዚህ አሁንም ዲኤን እንደ ዲ አንበን ኤን አናነብም። ከዛ አር ነው የምናነብ ማለት ነው። ስለዚህ አርን እንደ ር ነው የምናነበው። ስናነበው ዲር ማይ ዲር። ምን ማለት ነው? የኔ ውድ የኔ ውድ። እንግዲህ ዲር ማለት ውዴ እንደማለት ነው። ስለዚህ የኔ ውድ ስንል ማይ ዲር እንላለን ማለት ነው። እሺ፣ ቀጣይስ አሁንም እዚህ ጋር በተመሳሳይ ኤም ዋይን ማይ ብለን እናነባለን። ኤም ዋይን ማይ። ከዛ ኤልኦን ላ ቪኤን እንደ ቭ ስናነባው ላቭ ማይ ላቭ ማይ ላቭ። ምን ማለት ነው? የኔ ፍቅር የኔ ፍቅር። ላቭ ማለት እንግዲህ ፍቅር ማለት ነው። ስለዚህ በአንድ ላይ ማይ ላቭ ስንል የኔ ፍቅር እያልን ነው ማለት ነው። እሺ፣ ይሄኛውስ አሁንም በተመሳሳይ ኤም ዋይን ማይ ብለን አነበብን። ከዛ ቢኦን እንደ ቦ ኤልን እንደ ል ዲን እንደ ድ ስናነበው ቦልድ ማይ ቦልድ። ምን ማለት ነው? የኔ ጀግና ቦልድ ማለት እንደምናውቀው ጀግና ደፋር እንደማለት ነው። ስለዚህ ማይ ቦልድ ስንል የኔ ጀግና ወይም የኔ ደፋር ምናምን እንደማለት እንጠቀመዋለን ማለት ነው። እሺ፣ ወደ ቀጣይ እንሂድ። ቢኤን እንደ ቢ
ፔኤን እንደ ፔ፣ ፔኤን እንደ ፔ። እዚህ ጋር ቲአይኤን እዚህ ጋር ቀጥታ እንደ ቲ አይደለም የምናነባው፣ ይቀየራል ድምፁ። ፒኤን እንደ ፒኤን ይቅርታ፣ ፒኤን እንደ ፔ አነበብን። ቲአይኢን በአንድ ላይ ሸ ብለን እናነባዋለን። ምናልኳችሁ ቲአይኢን በአንድ ላይ ሸ ብለን ነው የምናነበው ማለት ነው። ኤንን እንደ ን፣ ቲን እንደ ት። ከዛ ስናነበው ፔሸንት፣ 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 ቢ ፔሸንት፣ ቢ ፔሸንት ማለት ታጋሽ ሁን ወይም ታጋሽ ሁኚ ማለት ብንፈልግ ቢ ፔሸንት እንላለን። ፔሸንት ማለት እንግዲህ መታገስ፣ ታጋሽ እንደ ማለት ነው። ቢ ማለት ደግሞ ሁን፣ እንደዚህ በል እንላለን አይደለ? እንደዚህ አድርግ ወይም እንደዚህ ሁን ማለት ስንፈልግ ቢ ፔሸንት እንላለን ማለት ነው። ታጋሽ ሁን። ኦኬ፣ ቀጣይስ አሁንም በተመሳሳይ ቢኢን ቢ ብለን ነው የምናነባው። ከዛ ኪአይን ካይ፣ ካይ። ኤንን እንደ ን፣ ዲን እንደ ድ ስናነባው ካይንድ፣ ካይንድ። እዚህ ጋር ኬን እንደ ካ አንብበን ምንድን ያደረግን አይን እንደ አይ ነው የምናነባት ማለት ነው። አይ። ስለዚህ ካይንድ፣ ካይንድ ይላል ማለት ነው። ቢ ካይንድ፣ ቢ ካይንድ ስንል ደግ ሁኚ፣ ደግ ሁን ወይም ደግ ሁኚ ወይም መልካም ሁን፣ መልካም ሰው ሁን ወይም መልካም ሰው ሁኚ እንላለን አይደለ? እሱ ማለት ነው ቢ ካይንድ ስንል። ቀጣይስ አሁንም ቢ፣ ይህን ቢ ብለን እናነባዋለን። ቢ ከዛ ኤስ አይን እንደ ሳይ፣ ሳይ። ኤስን እንደ ሳ አንብበን አይን እንደምናነባዋለን ማለት ነው። እንደ አይ ራሷን አይ ብለን እናነባታለን። ስለዚህ ሳይ። ኤልኢን እንደ ለ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ሳይለንት፣ ሳይለንት፣ ሳይለንት። ቢ ሳይለንት፣ ቢ ሳይለንት ምን ማለት ነው? ዝም በል፣ ዝም በል ወይም ዝም በይ ማለት ብንፈልግ ቢ ሳይለንት እንላለን ማለት ነው። ሳይለንት ማለት እንግዲህ ዝምታ፣ ዝም ማለት እንደማለት ነው። ቢ ማለት ደግሞ ሁን ወይም በል እንደማለት ነው። ስለዚህ ቢ ሳይለንት፣ ዝም በል ወይም ዝም በይ። እዚህ ጋር በተመሳሳይ አሁንም ቢ ብለን እናነበዋለን። ኤስን እንደ ስ፣ ቲን እንደ ት፣ አርኦን እንደ ሮ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ስትሮንግ፣ ስትሮንግ። ቤ ስትሮንግ፣ ቢ ስትሮንግ ምን ማለት ነው? ጠንከር በል ወይም ጠንካራ ሁን፣ ጠንካራ ሁን ወይም ጠንከር በል እንላለን አይደለ? እሱን ለመጠቀም ነው። ስለዚህ ስትሮንግ ማለት ምንድን ነው? ጠንካራ ማለት ነው። ቢ ካልን ቢ ስትሮንግ፣ ጠንካራ ሁን ወይም ጠንካራ ሁኚ እንደማለት ነው። ያ ይሄኛውስ ዲኦን እንደ ዶ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነበው ዶንት፣ ዶንት። ከዛ ኤስኤን እንደ ሳ፣ ኤስኤን እንደ ሳ፣ ዲን እንደ ድ ስናነበው ሳድ፣ ሳድ። ዶንት ሳድ፣ ዶንት ሳድ ምን ማለት ነው? አትከፋ ወይም አትከፊ ማለት ብንፈልግ ዶንት ሳድ እንላለን ማለት ነው። ስለዚህ ሳድ ማለት መከፋት ነው፣ መከፋት። ስለዚህ ዶንት የሚለው ደግሞ አፍራሽ ስለሆነ አትከፋ እንደማለት ነው የሚሆነው ማለት ነው። ኖት እንደማለት ነው። ስለዚህ ሳድ መከፋት ከሆነ አትከፋ ካልን ዶንትን ማስገባት እንችላለን ማለት ነው። እሺ ወደ መጨረሻው እንሂድ። አሁንም በተመሳሳይ ቢኢን እንደምን ነው የምናነበው? ቢ ብለን እናነባለን። ከዛ ኤችኤን እንደ ሃ፣ ኤችኤን እንደ ሃ፣ ፒ ዋይን እንደ ፒን እንደ ይቅርታ፣ እዚህ ጋር ቢን እንደ ቢ ያነበብን፣ ኤችኤን እንደ ሃ ነው የምናነባው። ኤችኤን እንደ ሃ፣ ዳብል ፒን እንደ ፒ፣ ዋይን እንደ ይ ማለት ነው። ዳብል ፒን በአንድ ድምፅ እንደ ፒ ነው የምናነባቸው። ዋይን እንደ ይ እናነባታለን። ከዛ ስናነባው ሃፒ፣ ሃፒ። ቢ ሃፒ፣ ቢ ሃፒ ምን ማለት ነው? ደስተኛ ሁን ወይም ደስተኛ ሁኚ ማለት ነው። እንግዲህ ሃፒ ማለት እንደምናውቀው ደስተኛ ማለት ነው። ስለዚህ ቢ ሃፒ ካልን ደስተኛ ሁን ወይም ደስተኛ ሁኚ እያለን ነው ማለት ነው። ኦኬ፣ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን መለማመድ፣ መናገር፣ መጻፍ፣ ማንበብ እንችላለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻ ማየትና መከታተል ነው ማለት ነው። ኦኬ፣ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።